ተቻርኩ ዋ ስቀሻታ ስኪኝ የደላሽ ይመስል አረ የአረብ መንግስት ይሁኑበት የፈረንጅ መንግስት ይሁኑበት ስጋጃ ዝጋን ተፈሻል ብሎ ስጋጃዋን ሻላት ጓሮ ሆዴ ልታነቅ እኔ ልኮራመት እኔ ከሰልምሰ አንተ አማን አሜን አንተ ልጅ ኡቴ ካለ አንተ ልጅ አሜን አይለና ራሱ ብልክ ታርገኝ እኔ ልጅ በኔ በሳይሆን እሺ ባብዬ ብላችሁ ቤትን ሰብስክራይብ አድርጉት አበረታቱኝ። እኔ በቪዲዮ ግን ከዚህ በኋላ ይዣቸው አልመጣም። ምክንያቱም ከዚህ በኋላ መደርስላቸው ብዙ እናቶች አሉ። አንሳጣኝ ቀንም ያኑርልኝ መንግስታት ያርግልኝ ምንም መንቀፋት ሳይነካብኝ ነገር አለ። ብር ገብቶልሽ ያውቃል? ምንም አልገባልኝ። የስኖ ዘማዘር ማታ ደወለልኝ ብሩ እንትን ቴሌም ወጣለ ቤቱ አላል በጣም ያስመረቀ አላል ሰላም ወድና የተከበራችሁ የኛ ቤተሰቦች የኛ እንቁና ተወዳጅ ቤተሰቦቼ እንዴት ናችሁ? እኔ ያለው አልሐምዱሊላህ። ቤተሰብ ዛሬ ማለት ደስ በሚል ቪዲዮ ነው የመጣሁላችሁ ማለት ይቻላል። ድጋሚ አብዬን ልናገኝ ነው። ያው ግዴታ ሆኖብን ነው። የሆኑ ቻሌንጅ አቅርበውልኝ ነው። ቻሌንጅ ስላችሁ የሆኑ ሴቶች አሉና ለምን ሁሌ ሰው ሊረዳት ስለማይችል ራሷን አውርታት ወደ ውጪ እንድትመጣ ለምን አታስተካክልም? ማለት ወይ ወደ ሳውዲ ብቻ ወደሚቀለው 3 ሴቶች አለን፣ 3ታችን እሷን መውሰድ እንችላለን እና ልጅቷን ጠይቃትና ከዛ እናትየዋን እዛ ሄዳ ትርዳት የሚል ነገር አቅርበውልኛል እና ልጅቷ ወደ ውጭ የምትሄድ ከሆነ እንጠይቃትና የራሷን ስልክ አስቀምጥላቸዋለሁ እሷን የምታገኙበት ስልክ ከዛ እናንተ ያዘዛችሁኝ 3 ሴቶች ስልኳን እልክላችኋለሁ። ያለውን ነገር ታወሯታላችሁ። እኔ ግን አሁን ያለውን ነገር ሙሉ ጠይቃታለሁ። በዛውም አንዳንድ ነገር ይዘናልና እዛው እንዘይራታልና ብዬን አሁን ላይ ያለችበትም ሁኔታ ከበፊቱ እንዴት ነው ለውጥሽ አሪፍ ነው ወይ ምን ያህል የዛኔ ተስፋ ቆርጣ እያለቀሰች እንደነበር ታውቃላችሁ። ዛሬ ግን ሁሉንም ነገር አብረን እናያለን። ቤተሰቦች ይሄን ቪዲዮ እስከመጨረሻው ይዩት። ቤቱን ሰብስክራይብ አድርጉት፣ ላይክ አድርጉና ቪዲዮን እስከመጨረሻ አብራችሁን ሆኖ ውጪ ላይ ያላችሁ እህቶቼ ወንድሞቼ ምን ያህል ለእናት ፍቅር እንዳላችሁ መግለጽ አይቻልም። ምክንያቱም እዛም ያላችሁት ለቤተሰቦቻችሁ ብላችሁ እንጂ ለራሳችሁ ብላችሁ አይደለም። ከመተው 1% ነው ለራሱ ብሎ ሁሉም ለቤተሰቡ ብሎ ነውና በእናንተ እናት ሆናችሁ ይዩትና ቤተሰቦች እንሂድ ብቻ ይኑሩ። እንደ በቀደሙ ሌላ ቦታ ሄዳ እንዳይሆን ቤተሰቦች እያየዋት ነው። እዚህ ቤት አብዬ አረ ሰላም አረ ደህና ነሽ አብዬ? ደህና ነኝ። ሰላም ነው አብዬ? ካሜራ ይዟልስ? ሰላም ነው አብዬ? ደህና ነኝ። አረ ለራስ ፀሐይ አለች አብዬ? ይሄ እንኪ ያስፔዛ ለምን ተሸክመህ መጣ? እኔ እያወቅሁ አንተ ለማያውቅ ፈልጌ ነው አይደል? ምስራቅ ሰላም ነው? እግዚአብሔር ይመስገን ሰላም ነው አለ። ኧረ ለራሴ ያድርግ። ደህና ነኝ ደህና ነኝ። ፀሐይ ሐኪም ቤት ሄጃለሁ። አንተን ለማያት ብቻ በቃ ምን ትንሽ አሞኝ ነበር። ማታ ስልክ ስታወሩኝ ትንሽ አሞኝ ነበር። ኧረ ለራሴ ያድርገው። ብርድ ነገር። ወንበር አምጪ እስኪ እዚህ ጋር ቁጭ ብዬ። እሱ ካሜራ ነው ይታዩት ይበላው። ቁጭ በይ እዚህ ጋር ፈልጌሻለሁ። ነይ አንቺ አሁንማ በቃ የእናት ሀብታም ሆንኩኝ እኮ ብዙ እናቶችን ያለኝ እና እዚህ ጋር ቁጭ
እዚህ ጋር ደህና ናችሁ? ደህና ነን። አሁን ለውጥ አለ ቤቱ? ቀላል በጣም እያስመረቀች ቀላል ፀሐይ ማለት ላወራቸው የፈለግኩት ዛሬ ማለት ያው ብዙ ጊዜ እንደና አሁን አንዳንዴ አብይ አይነት ሰዎች ብዙ ቦታ ላይ አሉ አይደል? እኔ ለራሴ ቃል የገባሁት በወር አንዴ የተቸገረች እናት ወደ ሚዲያ አምጥቼ የሚቸግራትን ነገር እንዲያግዟት ማድረግ ነው። ገባሽ? በቃ በወር አንድ እናት ብዙ ቤቶች አሉ፣ በጣም የተቸገሩ እናቶች አሉ አይደል? መናገር ሳይችሉ ተከራይተው እንኳን እየኖሩ ብዙ የሚሰቃዮች እናቶች አሉ። እና ለእነሱ እናቶች እንደዚህ ቀስ እያልኩኝ ልደርስ አስቤያለሁ። በወር አንዴ የሚያግዙት እኔ በራሴ በበኩሌ 1,000 ብር የሚሆን 2,000 ብር ማግዣቸው፣ ከዛ ከኔ ባሰ ደግሞ እነሱ እንዲያግዟቸው ማድረግ ማለት ነው። እና ዛሬ ደግሞ ለእናንተ አንቺ ወደ ውጭ መሄድ ትፈልጋለች? እኔ ፈልግ ነበር። እሺ ምን ሆነብሽ? ማለት ያው ብር ምናምን ሞክራሽ ታውቂያለሽ? ግን ውጭ ለመሄድ እኔ በጣም ጉጉት አለኝ። መሄድ ትፈልጊያለሽ ነው? አይ የሆኑ 2-3 ሴቶች ነበሩና ለምን እሷ ውጭ እንድትሄድ አትሞክርም ምናምን ተባልኩኝ። ከዛ ምክንያቱም አብዬን ሁሌ ማገዝ እርዳታ ነው የሚመስለው፣ ሁሌ ብናግዛት፣ ስለዚህ እሷ ሰርታ ታግዛት ትርዳት ያሉ ሰዎች አሉ። እና እነሱ 3 ሴቶች አውራትና ያለውን ነገር ንገረን ብለውኝ ያንቺም ቁጥር በድጋሚ ቁጥራችሁም የባንክ አካውንታችሁም በድጋሚ ተነግሩና ስልኩ አንቺን ደውሎ ያወሩሻል። ከኔ ጋር ምንም የሚያገናኛቸው ነገር የለም። እሺ አብዬ፣ ራሳቸው ደውለው ያገኟቸዋል። ብርም ማስገባት ሲፈልጉ ወደ እናንተ በቀደም ጽፌላቸዋለሁ አካውንት እና አሁን እነዚህ 3 ሴቶች አንቺን መውሰድ ከቻሉ ያለውን ነገር ስልክሽን ጽፍና ይደውሉልሻል። አንቺ ለእኔ ደግሞ በውስጥ የሚያወሩኝም ነገር ካለ እኔ ለአንቺ አናግርልሻለሁ። እኔ አይደለሁም ወስድሽ እኮ አውቄያለሁ። እኔ አይደለሁም ወስድሽ፣ ጠይቅ ነው የተባልኩት። ትሄዳለች እና እሷ ውጭ የምትሄድ ከሆነ ያለውን ነገር ትነግረናለህ። ቀላል ነው ወደ ውጭ መውሰድ ምናምን። አንዳንዴ ላይሳካም ይችላል ታውቂያለሽ። ያለውን ነገር ብቻ እነሱ በገንዘብም ሊያግዙሽ ለእነሱ ቀላል ሊሆን ይችላል። አንቺ ውጭ ሄደሽ እሷን ታግዣታለሽ ማለት ነው። አንቺ ውጭ መሄድ ትፈልጊያለሽ? ነበረኝ፣ እሱማ ፍላጎት ነበረኝ። እሺ ያው ማዘር መማትቼ ያው ልጅቷም ልጅ አለሽ አንቺም ልጅ አለሽ? አንዷ በቀደም ያየሃት ልጅሽ ናት እንዴ? ያው አንድ እሷ ነች፣ 7ኛ እየተማረች ነው። አንድ ልጅ አለ። እሷና ብዬን ትተው መሄዱ ከብዶኝ ነው የማትቼ ልጅ። አሁን ወስነሻል? ኧረ ወስናለሁ እንጂ እነሱ ለውጥ ሊያገኝ እፈልጋለሁ። እነሱ እንዲቀየር ነው የሚቀየረው። አብዬ በፊት ከነበርሽበት አሁን የተሻለ ይመስላል። ምን አደረግልሃለሁ? እኔ ያረግሱ ነው ፍጡሩ ነው። እኔ ለአንቺ ምንም አንተ አይደለህም የሰጠኝ፣ ለእኔ ፍጡር የፈጠረኝ አንድዬ ከልጆቼ በላይ ሰጠኝ። ግን እኔ ለአንቺ ምንም አድርጌ አላውቅም። ማለት እነሱ ናቸው ልጄ፣ ሆዴ፣ ገላዬ፣ ሆዴ፣ አንጀቴ፣ ሆዴ፣ ገላዬን ደሜ ነው የተካፈልክ ነው እኮ። ስጋዬ ደሜ ነው በቃ ተካፈልክ። ልጄ ነህ ተዝጋቤር ጋር ተጀንበርዋን ጋር ውሰት ሳይሆን ተጀንበሩ ደሜ ነህ ስጋዬ ነህ ተካፍለኸኛል ልጄ። እኔ አብዬ አንቺን ስላገኘሁሽ ማለት እኔ በበኩሌ አንዳንዴ አጋጣሚ ቢሆንም እኔ ደስ ብሎኛል። አንቺን አግኝቼ ቢያንስ ትንሽም ነገር እንኳን ባግዝሽ እንደዚህ ሆነሽ ስላየሁ እኔ ደስ ብሎኛል። ለማመስገንም ማብቃትሽ በጣም ደስ ብሎኛል። ፀሐይ ማለት አሁን ላይ ከዛ ውጭ የሚቸግራችሁ ነገር አለ? ብር ገብቶልሽ ያውቃል?
አልገባልኝ። የስኖ የማዘር ማታ ደወለልኝ። ብሩ እንትን ቴሌም እንጃ ብሩ ሞልቼ ነበረ። አሁን እንዴት ሚስኮል ላደርግልና ምናምን ብዬ ኦኬ የደወላችሁልኝ እንደዛ ነበር። አዎ እሺ እስቲ በቃ አጣሪ ምናምን አለች። የሱ ነው ገና አይደለም ባንክ ቤት አካውንት ጽፈናል እኮ። አይ አሁን እኔ ከዛ በኋላ እናንተ ብር ይዤላችሁ አልመጣሁም። ከዛ በኋላ እኔ ጋር ማንም ብር አላስገባም። አድርስ ያለኝም የለም። የሱ ማለት ነው የሱ ጋር ይገባል ማለት ሳይሆን ነው። እንደዛ አይደለም። እኔ እናንተ አካውንት ነው የጻፍኩት። ደውለው መቼም ስልክሽም አለ እዛ ላይ ከደወሉልሽ ምናልባት አው ደውላለኝ አለች አንድ ቀን ማለት ነው እኮ የባንክ አካውንትም እዛ ላይ አለ፣ ስልክ ቁጥርም እዛ ላይ አለ። አስገቡላቸው ብዬ እኔ ዘግቻለሁ። ስለናንተ አውርቶኝ ብር ከዛ በኋላ ይላከልኝ የለም። የሆነ ቀን ካደረስኩላችሁ በኋላ ሌላ ደግሞ ፀሐይን አካውንት ስም ፀሐይ ነው የሚለው። አሁንም ድጋሚ ጽፍላችኋለሁ አካውንታቸው ኮሜንት ላይ ፒን አደርገዋለሁ። በዚህ አካውንት እና ስልክ ቁጥር ደግሞ ፀሐይን ማግኘት የምትፈልጉም ፀሐይ ማለት ልጇ ናት። በዚህ ስልክ ቁጥር እሷን ማግኘት ትችላላችሁ። አብይም ታገናኛችኋለች። አብይን ማውራት የምትፈልጉ እህቶቼ ካላችሁ እና ቤተሰቦች ከዛሬ በኋላ ፀሐይም አብይም በስልክ ነው የምታገኟቸው። እኔ ማገናኝ ካላችሁኝ በስልክ አገናኛችኋለሁ። በቪዲዮ ግን ከዚህ በኋላ ይዣቸው አልመጣም። ምክንያቱም ከዚህ በኋላ ምደርስላቸው ብዙ እናቶች አሉና ለዛ ነገር እንዳይጋጭብኝ እኔ በወር አንዴ ለራሴ ዩቲዩብ ላይ ቃል ገብቻለሁ። በወር አንዴ በጣም የተቸገረች እናትን ይዤ እመጣለሁ። እናንተ እንኳን መርዳት ባትችሉ እኔ ዩቲዩብ በሚከፍለኝን የቻልኩትን ያህል ገንዘብ ለአንድ እናት አካፍላለሁ። ሚዲያ ላይ ማወጣቸው ብዙ ጊዜ አሁን የሰው ገጠመኝ ነው። ከዚህ በኋላ ግን ማወጣቸው እናቶች ሚዲያ ላይ ቀጥታ ቪዲዮ ላይ ማወጣቸው እንድታግዟቸውና እንድትረዷቸው። ምክንያቱም ልጅ የሌላቸው አሉ። እንደውም አብዬ እድለኛ ናት። እሷን የመሰለች ልጅ አለቻት፣ ታግዛታለች በብዙ ነገር። አንዳንዴ ገንዘብ ብቻ አይደለም አለው የሚልም ነገር ያስፈልጋል። ልክ ነኝ ነው አለው ማለት አሁን ሰው ላይም አለው ነው የምትልስ እና ከሷ የባሱ ደግሞ አሉ ልጅ የሌላት ባል የሌላት እናቶች አሉ ብዙቸው መናገር ያቃታቸው እና ለነሱ እንኳን በቃ የሆነ በወር አንዴ ቢሳካልኝ ፈልጌ ማቅረብ እፈልጋለሁ። እና እናንተ ቤተሰቦች ቤቱን ሰብስክራይብ እያደረጋችሁ አበረታቱኝ። በእኔ ሳይሆን እሺ በአብዬ ብላችሁ ቤቱን ሰብስክራይብ አድርጎት አበረታቱኝ። እኔ ብዙ ነገር መስራት የምፈልግ ልጅ ነኝ። አንዳንዴ ብዙ ነገራቶች አስብና ወደ ኋላ የሚያስቀር ነገሮች አሉና ለዛ ነገር ከዛሬ በኋላ መልፋት እፈልጋለሁና ቤቱን ሰብስክራይብ ያደረጋችሁ አበረታቱኝ። አብዬ በመጨረሻ የምትሉት ነገር አለ? ከዛሬ በኋላ ቪዲዮ ላይ አንመጣም። ዛሬ የምትል አይ አንራራቅም እኮ እኔ እመጣለሁ። ችግር እንደዚህ ይዛለሁ ምናምን የለም። ዝም ብሎ እናቴ እንዴት ነሽ አለሽ ወይ አትጨናነቅ፣ እንደዚህ ያለ እኔ አንተ ቁም ነው። እኔ አሁን ስደውሉልኝ የሆነ ነገር የሆናችሁብኝ ነው የሚመስለኝ። ይጨንቀኛል። አይደለም ልጅ ቀረ ምናምን አለች ማለት ስትለው አንቺ አታጨናንቂው የስራ ሰው ነው ምናምን። በቃ ዛሬ ለውጥ ባገኘው ጊዜ ልጅ ተለያየን እንዴ ምንድን ነው? እንደዛ አይደለም። ብዙ ማስተካከላቸው ነገሮች አለ። አይመቸኝም ብዙ ሰዓት እና ከዚህ በኋላ አብዬ በቪዲዮ አልመጣም። ያለውም ነገር ያው እነሱ ያግዟቸዋል፣ በስልክም ያወሯቸዋል። እሺ በመጨረሻ ማለት የምትፈልጊው ነገር አለ አብይ? አንተ ታውቀዋለህ። አይ ችግር እኔ አውቀዋለሁ ሁሉንም ነገር፣ ግን ለነሱ ማለት የምትፈልጊው የውስጥሽን አውሪና። ምን እንደማንም ብዬ በሰው ቤት ጠራጊ በሰው ቤት መጥረጊያ እድናለሁ ብለህ ነው። አሁን ቅድም ስጋጃ እዚህ ጋር አንጥፈሻል ብሎ ስጋጃዋን ሻላት ጓሮ ሂጂ ልታነቅ ስጋጃው ምን ይላል? ስጋጃ ነው አሁን የሱፌ ስጋጃ ስለተነጠፈ አሁን ስጋጃው በምድሩ ላይ ስጋጃው የተቀመጠበትን ያስከፍላል። ቤትስ እየተከፈለ ነው። ምን ችግር አለው? አፈሩን እንለብሰው የለ እንዴ? አይደለም ስጋጃው ውለን የምንወጥቀበት እኛን የመሰለ ጣጣኛ መከረኛ የተሸከመው ምድሩ እሱም እኛም ተሸክሟል። አሁን ስጋጃ አይሸከምም። ተዋል ማነው አከራዩ ነው? አከራዩ አትነሳትና እቺ ደግሞ ባነቃትና ጓሮ ሄዳን ባና ለቀሰችው በኔ የበለጠ ፀሐይ። ይሄ ስጋጃ ማን ነው? ስጋጃውን ወደዛ በያ ለምን ማለት ይሄ መሬት የሌላ ሰው ነው? ያሱ ነው ከቤቱን ጋር
ጤፍ ነገር ነው በፊት ነው አይደል ወይስ ተነስተዋል? ዛሬ ከብት ሊያግዱ መጣ። ኦኬ ዛሬ ለምንድን ነው የተናገረ? ዝም ብለው አንተ ዝም ብለው ለስጋጃው ብቻ ነገር ይለዋል ነው። እግዚአብሔር ልጄ ውዴ እግዚአብሔር የልባችን ውዴ ልጄ መጥረጊያውን ብቻ ነው መጥረጊያውን እንዴት ሆነ ምን ጉድጓድ ዋጠኝ የጠረኩ እየተንጠለጠልኩ እየጠረኩ ምን ይለኛል ጠዋት እያልኩ ፊቴን ስታጠብ በዚች አቅም በዚች እርጅናዬ እንዲህ አንገቴን አቀርቅሬ መቅረቴ ነው እያልኩ እሱን ብቻ ያስለቅሰኛል። እሱን ሌላ ይኸው ጠገብኩልህ ወፈርኩልህ ተሰውነቴን ያውላ ተቀያየርኩ። ምን አስቀራብኝ? ቀን ሰጠኝ፣ ቀንም ያኑርልኝ፣ መንግስታት ያርግልኝ፣ ምንም እንቅፋት ሳይነካብኝ የውጭውንም የጠረፉንም ያሉ ልጆቼ ምንም አይንካብኝ። መንግስት ይሁኑ እዛ እንደ የአረብ መንግስት ይሁኑበት፣ የፈረንጅ መንግስት ይሁኑበት። ልጆቼ የኢትዮጵያ ልጆቼ ኢትዮጵያ ማክል መንግስት ይሁኑልን። አንተ ስማስ ጠሪ ልጅ ኩን አንተ አማን አንተ ልጅ ጡቴ ካለ አንተ ልጅ ስጋ ተካፋይና ስጋኝ ተካፈልክ እኮ ውዴ ልጄ አንተ መንግስት አትኩን። የድፍኑ አይደለም መስቃን የድፍኑ ማገር ስም አስጠሪ መንግስት ሆንልኝ። ሙሉ ታቦቶች ያርቁበት። ጻቻት መርቂኝ ኧረ መርቂኝ። ያንቺ ምርቃት እኮ ይደርሰኛል። ምርቃቱ ደንብ ነውስ መርቂ ውስጥ መርቂ ሁለት ጣል አካል ኧረ አንድ ለሙይበት ጎዶሎ እንዳይሆን አማን መንግስት ሁን። አሜን። ያንተ ቤት ሁሉ አማን ይሁን። አንተ መንግስት አይጠይቅህ መንግስትነት ሳትጠይቀው እንዲሁ ግባበት። እንዲሁ ካባው ልበሰው፣ እንዲሁ ካባው ልበሰው፣ እንዲሁ ወንበሩ ቁጭ በልበት። መስቃን ድፍን መስቃን መገን አንተ አጠቃላይ የኢትዮጵያ በሙሉ መንግስቱና ጠቅልለው ሰማስጠሪ ጀግና ሁንልን። በጡቴ የሚሆንበት በእናትህም ጡት ይሁንበት፣ በአባትህም ይሁንበት፣ በአባቴም ይሁንበት። ልጄ መንግስት ሁኑልኝ፣ እደግልኝ፣ በእድገትን እድገት ጨምር። ሙሉ ታቦቶች አድርጉበት። እሺ እናቴ ቤተሰቦች ዛሬ ሀብታም ነኝ የመረቃት ለእናንተም አካፍያችኋለሁ። ውሰዱና ቤተሰቦች ፀሐዩ እንግዲህ ቤተሰቦች በቃ እነዚያ ቤተሰብ ለነበረን ቆይታ ይሄን ይመስል ነበር። ወዳችኋለሁ። እና እሱን ማገዝ የምትፈልጉ በድጋሚ አካውንታቸው እዚህ ላይ አለ፣ ስልክ ቁጥርም እዚህ ላይ አለ። ፀሐይን ማውራት የምትፈልጉ በሀሳብም አንዳንዴ ገንዘብ ብቻ አይደለም አለውልሽ ማለት በቂ ነው። አውሯት በጣም በቃ እሺ ብለሁን ምንም ነገር ሳይሰራ ነው የምትሄድ። ኧረ እኔ ምንም አልፈልግም። ምሳ ቤት እየጠበቁኝ ነው። አዎ እሺ ፀሐይ እኔ ብላኝ። ኧረ ለራስ ፀሐይ ለና ራሱ ብል ታርገኝ። እኔ ልጅ ፀሐይ ብላኝ። እኔ ፀሐይ ብል ታርገኝ። ኧረ ለራስ ያጆቼ ዳጉልኝ መንግስት ሆኑ። አሜን። ቻው በቃ እግሬ